ታገቢኛለሽ? እሺ ትዳርሳለሁ። ምን ነው ልታገቢ አሰብሽ እንዴ? ሰፕራይዝ አደርጋለሁ ብላ ሰፕራይዝ ተደረገች። ቅድስትና ቡራ ተጋቡ። ቅድስትና ብሩክ የጋብቻ ጥያቄ ያቀረበላት ብሩክ ለቅድስት። ማህሌት በስተመጨረሻም የማይሆን ህይወት ውስጥ ልትገባ ነው። ካሌብን አገኛለሁ ብላ ወጥመድ ልትዘረጋ ነው። እበላለሁ ብላ ልትበላ ነው ማለት ነው። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ፕሊስ ለቤት አዲስ የሆናችሁ ደገፍ ደጎም አድርጉኝ። ተወዳጁ ምሳሌ ዛሬም አጓጊነትና ልብ አንጠልጣይነቱ ቀጥሏል። እንዴት አገኛችሁት? የቅድስትን ሰፕራይዝ ቡራ የተወለደበትን ቀን እኔ ብቻ ነኝ የማስታውሰው እያለች እሷ ራሱ ሰፕራይዝ ተደርጋለች። አጓጊና ልብ አንጠልጣይ ማንም እንደዚህ አልገመተም። በጣም የሚገርምና የሚደንቅ ነገር ነው የእውነት። አንዳንዴ በሰፕራይዞች መሀል ሰፕራይዝ አለ የሚባለው ነገር ይሄ ነው ማለት ነው። እንግዲህ ከቀናቶች ሁሉ አንዲት ቀን የእናቶች ቀን ይከብደኛል፣ ይጨንቀኛል፣ ይከፋኛል። እናት ስለሌለኝ እናቴ ስለሌለች ስለምትናፍቀኝ ትላለች ምሳሌና መድብል ያቀዱት እቅድ ተሳክቶላቸዋል። ቅድስት በስተመጨረሻ የታገቢኛለሽ ወይ ጥያቄ ቀረበላት። እጅግ አጓጊና እጅግ ልብ አንጠልጣይ። እናቶች ሁሉ የእናቶች ቀን ትከፋኛለች፣ ሆድ ይብሰኛል፣ ትናፍቀኛለች ትላለች ምሳሌ። ቅድስት ሰፕራይዝ አደርጋለሁ ብላ ሰፕራይዝ ተደረገች። በስተመጨረሻም የታገቢኛለሽ ወይ ጥያቄ ቀረበላት። ቅድስትም ሌላ ሰው ይቀማኛል፣ ብሩክን ሌላ ሰው ያማልልብኛል እያለች በጭንቀት ተውጣ ነበር። አሁን መልሱን ቁልፉን አገኘች። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ ምሳሌ ዛሬም አጓጊና ልብ አንጠልጣይነቱን ቀጥሏል። በስተመጨረሻም ዝና የምፈልገውን ነገር ካላገኘው ቪዲዮውን አሳልፎ የሰጠዋለሁ እንዳለው መድብልም ልኩን ነግሮታል። ቪዲዮውን ስትሰጥም በዛውም አካውንቱን ይላክልህ፣ ዳጎስ ያለ በር ላክለት። እውነት ተደብቃ አትቀርም። እኔ ለአንተ ትትናን ለመስጠት እየሮጥኩ ነው ይላል መድብል። ጓደኛዬን ለማላቃልሽ አልቀይረውም፣ እውነታው ግን ተገልጾ የዛን ቀን ውርደትን ትከናነባለህ ይላል መድብል ዝና አሁንም ክፋትና ተንኮሉ እንደቀጠለ ነው። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ ምሳሌ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል ማለት ነው። በስተመጨረሻ የማህሌት ወደ ገላዋን መሸጥ ገብታለች። ዝናህ አፈር ልሰሽ ድንጋይ ተንተርሰሽ ጎዳና ላይ አድረሽ እኔ ጋር ትመጫለሽ እንዳለው ቅጣትሽን ጨርሰሻል፣ ወደ እኔ ተመለሽ በያት በማለት ለኤፍራታ ቢነግራትም ማህሌት ግን ብር ወዳድነትና ራስ ወዳድ ስለሆነች ማህሌት አሁን እንግዲህ ያንን ባለ ሀብት አጥምዳ አብረው ተኝታ ቪዲዮ ቀርጻ ኦልሬዲ ልታስፈራራው ትችላለች። ግን ይመስለኛል ካሌብ ማለት ይመስለኛል የነዝና አለቃ ይመስለኛል። እና ምናልባት መጥፊያዋ መሞቻዋ ያ ሰውዬ ሊሆን ይችላል። እጅግ አጓጊና እጅግ ልብ አንጠልጣይ። ብዙ ጊዜ ማህሌት ስህተት የምትሰራው ገንዘብ ወዳለው ገንዘብ እያለች እንግዲህ ህይወቷን የሚቀማት ወጥመድ እየዘረጋች ነው ማለት ነው። ሌላው ትልቁ ጉዳይ ደስ የሚለው ነገር ቅድስት ታገቢኛለሽ ወይስ አታገቢኝም የሚለውን ጥያቄ በጉጉት ስትጠብቀው፣ ለምንድነው የማያደርግልኝ? ለምንድነው የጋብቻ ጥያቄ የማያቀርብልኝ? ለምንድነው ሽማግሌ የማይልከው? እያለች እስከዛሬ ስትደረደር የነበረችው ቅድስት ዛሬ በኬክ አማካኝነት ሰፕራይዝ ተደርጋለች። ሰፕራይዝ እናድርገው ብሎ ሰፕራይዝ አድርገዋታልና እጅግ ደስ የሚል ፓርት ነው። እንግዲህ ምሳሌ የቤታቸው ድምቀት የሳቃቸው ምንጭ ሆናለች። ምሳሌ የምትጠነስሰው ተንኮል የምታሴረው ሴራ እንግዲህ የፍቅር እየሆነላት ነው። እናት ናፈቀኝ፣ የእናት ቀን ያስጨንቀኛል እያለች እንግዲህ በእናቶች ቀን ሰፕራይዝ አድርገውታል ማለት ነው። ብሩክን በተገላቢጦች ለቅድስት ሆኗል ሰፕራይዙ።
እጅግ አጓጊና እጅግ ልብ አንጠልጣይ የሆነው የጋብቻ ቀለበት። ሌላው ትልቁ ጉዳይ እንግዲህ መድብል ከዝና ጋር የሚያደርገው ግብ ነው። ዝና ለፖሊስ ቪዲዮውን ሰጥቷል። ፖሊስ እንግዲህ መድብል እንዳለው እንደ አካውንታቸውን ሰጥተህ ጠቀም ያለ ብርም ሰጣቸው ጉዳዩን እንዲያጠናቅቅልን ብሎት ነበረ። ስለዚህ መድብል እንዳለው ሳይሆን ዝና ፖሊስ ሞገስን እንዲያሳድደው ነው። ምናልባት ለፖሊስ መስጠቱ በጣም አሪፍ ጉዳይ ነው። ምክንያቱም ሞገስ ከታሰረ ሉላ የሆነ ቦታ ይደብቋታል። ከዛ ሞገስ በጊዜ ሂደት እውነታው መውጣቱ አይቀርም። የሆነ ሰው ጠበቃውን ሊያየው ይችላል። እንዳልሞተ የሆነ ሰው ሊያውቅ ይችላል። ከዛ ጠበቅ ያለ ምርመራ ሲደረግ እውነታው ይጋለጣል ማለት ነው። ስለዚህ ዝና በእያንዳንዱ እርምጃን ይቀድማለሁ ያሸንፋለሁ የሚለው ነገር እንዳይነሳ የሚሰብረው እንዳይጠገን ስብርብር አድርጎ ዘብጥያ የሚያስወርደው ወንጀል እየሰራ ነው። ያልሞተን ሰው ሞቷል ተብሎ ተረጋግጦ ለቤተሰብ መርዶ ተነግሮ ተቀብሮ በህይወት እንዳለ ሲታወቅ የዝናና የካሌብ ሞሲሳ ዘብጥያ መውረጃ ትልቁ ወንጀል የኩላሊት ሽያጭ ድብቅ ዓላማቸው ያልሞተን ሰው ሞቷል ብለው ሌላ ሰው ማሰቃየታቸው ይሄ ራሱ አንድ ከባድ አደጋና ከባድ ወንጀላቸው ነው ማለት ነው። ስለዚህ መድብል ደግሞ እንግዲህ ሳይቀድሙት እንደምንም ብሎ ትትናን ለማግኘት ቢሞክር በጣም አሪፍ ነው። አለበለዚያ እንግዲህ ትትናን የዝና ሰዎች ካገኟት ፖሊሶች ጋርም ከሄደች የዝና ፖሊሶች ሊያገኟት ይችላሉ። በጣም አስጊና በጣም የሚያስጨንቀው ጉዳይ ይሄ ነው። ምክንያቱም በእነዝና ላይ የሚመሰክሩ ብዙ ሰዎች እየሸሹ እየታገቱ እየታፈኑ በሆነበት ጊዜ ትትና ትልቁን ዝርፊያቸውን ወንጀላቸውን የምታውቀው ትትና ናት። እና ትትና በምንም ብላ መድብል ጋር መገናኘት አለባት የሚል እምነት አለኝ በግሌ። እንግዲህ ማህሌት ብር ወዳዷ ማህሌት እንግዲህ ሌላ ህይወት ውስጥ ገብታለች። የሰራችው ስራ አልበቃት ብሎ እንግዲህ ሰውየው በጣም ሀብታም ነው ስትላት እንግዲህ ሰውየውን አጥምዳ ብር ልትቀበል እየሞከረች ነው። ይህ ጉዳይ ይሳካላታል ወይስ ህይወቷን የሚያሳጣት አቅሏን የሚያስታት ምን ነው ባላረገው የሚል ከዝና የባሰ መጥፎ ሰው ገጥሟት እንግዲህ የመጨረሻዋ የሞት ጣሯ የሚሆንበት ወጥመዷ ይሆናል ማለት ነው። ምን ይፈጠር ይሆን? ሁላችንም በጉጉት እንጠብቀዋለን።